ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ማክሰኞ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። የዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፈዋል ያላቸውን 34 ኢትዮጵያን ስም ዝርዝር ይፋ አደረገ። በዩክሬን መንግስት የስለላ ተቋም ስር የሚንቀሳቀሰው አይዋን ቱ ሊቭ የተሰኘው ፕሮጀክት ዛሬ በሩሲያ ጦርነት ውስጥ እየተሳተፉ ነው ያላቸው 34 ኢትዮጵያን ስም ይፋ አድርጓል። ፕሮጀክቱ ይህንን አስመልክቶ ባወጣው መግለጫ የሩሲያ ውጭ ጉዳይ ሚኒስቴር ሰርጄይ ላቭሮቭ ወደ ኢትዮጵያ የገቡት በአፍሪካ የሚያደርጉትን ጉብኝት አንዱ አካል አድርገው ነው። ይህ ጉብኝታቸው ደግሞ ሩሲያ በዩክሬን ላይ በምታደርገው ጦርነት የአፍሪካ ዜጎችን ማሰለፏ ከፍተኛ ተቃውሞ መቀስቀሱን ተከትሎ ነው ብሏል። ሚኒስትሩ አዲስ አበባ መግባታቸው ምክንያት በማድረግ ለሩሲያ ተሰልፈው የሚዋጉ 34 ኢትዮጵያን ስም ይፋ ለማድረግ መወሰኑን የጠቀሰው ፕሮጀክቱ ከነዚህ መካከል ቢያንስ 3ቱ መሞታቸውን አስታውቋል። ፕሮጀክቱ እንደገለጸው እነዚህ ኢትዮጵያን ለሩሲያ ጦር ኃይል የፈረሙት በተለያየ ጊዜ ነው። እንደ አውሮፓውያን አቆጣጠር ዲሴምበር 24 ቀን 2024 ዓ.ም 8ቱ ኮንትራት መፈረማቸውን ጠቅሶ ሴፕቴምበር 1 ቀን 2025 ደግሞ 10ሩ እንዲሁም ኦክቶበር 30 ቀን 2025 በተመሳሳይ 9 ሰዎች ኮንትራት መፈጸማቸውን አስረድተዋል። እነዚህ ኢትዮጵያን ኮንትራቱን የፈረሙት በቀጥታ ከሩሲያ ጦር ኃይል ጋር ሳይሆን በህገ ወጥ የሰዎች አዘዋዋሪዎች አማካኝነት እንደሆነ አስታውቀዋል። ይፋ ከሆኑት 34ቱ መካከል በእድሜ ትንሽ የሆኑት አዱኛ አሮንና ዘለቀ ናስናኤል መሆናቸውን ገልጾ እድሜያቸው በ20ዎቹ መጀመሪያ መሆኑን ጠቅሷል። በእድሜ ትልቁ ደግሞ ሀብተ ማርያም ስንታየው የተባሉ መሆናቸውና እድሜያቸው 50 መሆኑን አስረድተዋል። ፕሮጀክቱ እንዳለው የእነዚህ 34 ኢትዮጵያን ስም ለማወቅ የቻለ ቢሆንም በሩሲያ ጦር ኃይል ውስጥ ተሰልፈው እየተዋጉ ያሉ ኢትዮጵያን ግን በርካታ ናቸው። ጨምሮም እስካሁን ባለው መረጃ ከ40 የአፍሪካ ሀገራት የተውጣጡ 2984 ሰዎች ለሩሲያ እየተዋጉ ሲሆን ከነዚህ ውስጥ 6ቱ ህይወታቸው ማለፉን ለመረዳት መቻሉን አስታውቀዋል። የ50 ዓመታት ታሪክ በ20 ቀናት ሊፈርስ ነው። ከ200 በላይ የመርካቶ ነጋዴዎች የኮሪደር ልማት ሰለባ ሆኑ። በአዲስ አበባ ከተማ እምብርት መርካቶ አካባቢ ጣና የገበያ ማዕከላት ፊት ለፊት የሚገኙ ከ200 በላይ ነጋዴዎች የፌዴራል ቤቶች ኮርፖሬሽን በ20 ቀናት ውስጥ የንግድ ቤቶቻቸውን ለቀው እንዲወጡ ማስጠንቀቂያ እንደሰጣቸው በማስታወቅ ውሳኔውን አወገዙም። ይህ ያልታሰበና አስደንጋጭ እርምጃ ከግማሽ ምዕተ ዓመት በላይ በአካባቢ የነበረውን የንግድ ታሪክ የሚያጠፋና ቤተሰቦችን ለከፋ የኢኮኖሚ ቀውስ የሚዳርግ መሆኑን ነጋዴዎቹ በምሬት ገልጸዋል። የፌዴራል ቤቶች ኮርፖሬሽን ቅርንጫፍ አንድ ጽሕፈት ቤት ለተከራዮቹ ያሰራጨው ይፋዊ የማስጠንቀቂያ ደብዳቤ እንደሚያስረዳው ነጋዴዎቹ የንግድ ቤቶቻቸውን እንዲያስረክቡ እየተጠየቁት የአዲስ አበባ ከተማ አስተዳደር ለሚያካሂደው የኮሪደር ልማት ስራ ቦታው ተመርጦ እንዲለቀቅ በመጠየቁ ነው። በቀድሞ ወረዳ 5 ቀበሌ 19 የሚገኘውን ይህንን የንግድ ቤት የተከራዩ ግለሰቦች የደብዳቤ ከደረሳቸው ቀን ጀምሮ ባሉት 20 ቀናት ውስጥ ንብረታቸውን አንስተው የውሃና መብራት ክፍያቸውን አጠናቀው የቤቱን ቁልፍ እንዲያስረክቡ የኮርፖሬሽኑ ደብዳቤ ጥብቅ ትዕዛዝ አስተላልፏል። በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ተከራዮች ካሉ ፌዴሬሽኑ በፖሊስ ኃይል አስገድዶ እንደሚያስወጣና በዚህ ሂደት ለሚደርሰው ማንኛውም የንብረት ጉዳት ምንም አይነት ኃላፊነት እንደማይወስድ በማስጠንቀቂያ ደብዳቤው ላይ በግልጽ ሰፍሯል። ለ50 ተከታታይ ዓመታት በመርካቶ ማዕከል የንግድ ምሰሶ ሆነው የቆዩት እነዚህ ነጋዴዎች የተሰጠው የጊዜ ገደብ እጅግ አጭር መሆኑን በመግለጽ ጉዳዩ የሚዲያና የሕዝብ ትኩረት እንዲያገኝ ጥሪ አቅርበዋል። ድንገተኛ የሆነው ይህ ውሳኔ በንግድ ስራቸውና በቤተሰቦቻቸው ሕይወት ላይ ከባድ የኢኮኖሚ ስብራት እንደሚያስከትል ነጋዴዎቹ በከፍተኛ ስጋት እያስጠነቀቁ ይገኛሉ። የከተማዋን ገጽታ ለመቀየር በሚል በከፍተኛ ፍጥነት እየተተገበረ ያለው የኮሪደር ልማት ፕሮጀክት የዜጎችን የረጅም ጊዜ የንግድ ትስስርና የኑሮ መሰረት ከግምት ውስጥ ያላስገባ አካሄድ መከተሉ መንግስትን ለከባድ ትችት እያጋለጠ ይገኛል። በሺዎች የሚቆጠሩ ዜጎች የዕለት ጉርስ በሚያገኙበትና ሰፊ የስራ ዕድል በተፈጠረበት መርካቶን የመሰለ ግዙፍ የገበያ ማዕከል ውስጥ ያለምንም በቂ የዝግጅት ጊዜና የተተኪ ቦታ ማቋቋሚያ ዕቅድ ዜጎችን በ20 ቀናት ውስጥ ንብረታችሁን አንስታችሁ ውጡ ማለት የአስተዳደሩን የፖሊሲ ክፍተትና የዜጎችን ሰብአዊና ኢኮኖሚያዊ ደህንነት ችላ ማለትን በግልጽ የሚያሳይ መሆኑን የፖለቲካና የኢኮኖሚ ተንታኞች በማንሳት ላይ ይገኛሉ።
በአሜሪካና በአውሮፓ መካከል ያለው ውጥረት በኔቶ ጉባኤ ላይ አጥልቶ ይታያል። በአሜሪካና በአውሮፓ አጋሮቿ መካከል ያለው ሻከረ ግንኙነት አሁን ላይ እየተካሄደ ባለው የኔቶ ጉባኤ ላይ ከፍተኛ ጥላን አጥልቷል። የፖለቲካ ተንታኙ አሌክሳንደር ሁዲሴንቶ ለአልጀዚራ እንደገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አውሮፓውያን ለመከላከያ ዘርፍ የሚያወጡትን በጀት እንዲጨምሩ በከፍተኛ ግፊት እየጠየቁ ይገኛሉ። ተንታኙ አክለውም ትራምፕ ይህንን የሚያደርጉት አሜሪካ ትኩረቷን ወደ ሌላ የዓለም ክፍል ማዞር እንድትችል አውሮፓውያን የራሳቸውን ደህንነት በራሳቸው መጠበቅ እንዳለባቸው ለማንቃት መሆኑን አብራርተዋል። በሌላ በኩል የኔቶ ዋና ኃላፊ ማርክ ሩት የዘንድሮ ጉባኤ ትኩረት የሚያደርገው ምን ያህል ገንዘብ ይወጣል በሚለው ላይ ሳይሆን የሚወጣው በጀት እንዴት ጥቅም ላይ ይውላል በሚለው ስልት ላይ መሆኑን አስታውቀዋል። ከቅርብ ጊዜ ወዲህ አሜሪካ ከእስራኤል ጋር በመሆን በኢራን ላይ ባካሄደችው ጦርነት ወቅት በቂ ድጋፍ አላገኘሁም በሚል ትራምፕ የአውሮፓ አጋሮቻቸውን በከፍተኛ ሁኔታ ሲተቹም ቆይተዋል። ይሁን እንጂ ተንታኙ ሁዲሴንቶ ትራምፕ ኔቶን በዚህ ጉዳይ መተቸታቸው ተገቢ ያለመሆኑን ገልጸው ኔቶ የመከላከያ ስምምነት እንጂ ሆን ተብሎ በምርጫ ወደሚደረግበት ጦርነት የሚገባ ጥምረት አለመሆኑን በማንሳት ሞግተዋል። በተያያዘ ዜና የቱርክ ፕሬዝዳንት ሬሴፕ ጣይብ ኤርዶሃን በዚሁ የኔቶ ጉባኤ ላይ ከትራምፕ ጋር በሩሲያና ዩክሬን የጦርነት ውሎ ላይ እንደሚወያዩ ገልጸዋል። በተጨማሪም ቱርክ ለምታመርተው የካዋን ተዋጊ አውሮፕላን ተጨማሪ ሞተሮች ማግኘት በምትችልበት ጉዳይ ላይ ከአሜሪካው ፕሬዝዳንት ጋር እንደሚመክሩም አሳውቀዋል። ትራምፕ በበኩላቸው ቱርክ አውሮፕላኖቹን ከገዛች በኋላ አሜሪካ ሞተሮቹን የመጠገን ግዴታ እንዳለባት መናገራቸው ዘግቧል። በመጨረሻም ኤርዶሃን የቅርብ ወዳጅ ያሏቸው ትራምፕ የኔቶ ጉባኤ በጋዛ ሰላም ለማስፈን ለሚደረገው ጥረት ወሳኝ ሚና እንዳለው እንደሚያምኑ ተናግረዋል። የኦሮሚያ ክልላዊ መንግስት ክልሉን በ6 ግዙፍ ክልሎች የሚከፍልና የክልሉን ተቋማት ከመሰረቱ በማፍረስ በአዲስ መልክ የሚያዋቅርበትን ሰፊ ረቂቅ ሰነድ ማዘጋጀቱ ይፋ ሆኗል። ይህ እርምጃ በክልሉ መንግስት በኩል ለአስተዳደር ምቹነትና ክልሉን ወደፊት በሚፈልገው መንገድ ለመገንባት ታስቦ የተዘጋጀ መሆኑ ቢገለጽም ክልሉ በውስጡ የራሱን አዳዲስ ክፍለ ሀገራት በመፍጠር የስልጣን ማዕከላዊነትን ወይም ሴንትራላይዜሽን እጅግ እያጠናከረ መሆኑን የሚያመላክቱ ጥልቅ ፖለቲካና አስተዳደራዊ አንድምታዎች አሉት። ሾልኮ የወጣው ረቂቅ ሰነድ እንደሚያሳየው አዲሱ መዋቅር ከ44 ሚሊዮን በላይ ነዋሪ ያለውና 323 ወረዳዎችን ያቀፈውን ሰፊውን ክልል በ6 አበይት ክፍሎች ከፍለዋል። እነሱም ምስራቅ፣ ደቡብ ምስራቅ፣ ደቡብ ምዕራብና ማዕከላዊ ኦሮሚያ በመባል ተሰይመዋል። በአሁኑ ወቅት ያሉ 21 ዞኖችም በእነዚህ 6 ግዙፍ የእዝ ሰንሰለቶች ስር ተከፋፍለው እንዲተዳደሩ ይደረጋል። የዚህ አይነት ግዙፍ የጂኦግራፊያዊ አስተዳደር እርከን መፍጠር ህዝቡን ወደ አስተዳደር ማዕከል ከማቅረብ ይልቅ በክልሉ መንግስትና በዞኖች መካከል ተጨማሪ ረዥም የቢሮክራሲ ማነቆ እንዳይፈጠር ስጋት የሚያጭር ነው። ከጂኦግራፊያዊ አከፋፈሉ ባሻገር የፖለቲካ ተንታኞችን ትኩረት የሚስበው ሌላው ጉዳይ ክልሉ ያደረገው ከፍተኛ የተቋማት መዋጥና ማሻሻያ ነው። ከዚህ ቀደም ራሳቸውን ችለው በቢሮ ደረጃ የነበሩ በርካታ ተቋማት ወደ ኮሚሽን፣ ባለስልጣን፣ አገልግሎት ሰጪና ኢንስቲትዩትነት ዝቅ ብለዋል ወይም ተለውጠዋል። አብዛኞቹ ተቋማት ደግሞ በ21 ዋና ዋና ቢሮዎች ስር እንዲጠቀለሉ ተደርጓል። ለምሳሌ የክልሉ የጸረ ሙስና ኮሚሽን በፐብሊክ ሰርቪስ ስር፣ የሚሊሻና የጸጥታ ጽሕፈት ቤቶች በሰላም ቢሮ ስር እንዲሁም የልማት ተነሺዎች ኤጀንሲ በመሬት ቢሮ ስር እንዲተዳደሩ መደረጉ የእነዚህን ተቋማት ነፃነት፣ ገለልተኛነትና ተጠያቂነት አደጋ ላይ ሊጥል ይችላል የሚል ጠንካራ ትችት ያስነሳል። የስልጣን ክምችቱን ይበልጥ የሚያጎላው ደግሞ በልዩ ሁኔታ እንዲዋቀሩ የተደረጉት 5 ተቋማት ጉዳይ ነው። ከነዚህ መካከል የኦሮሚያ ሉዓላዊ ፈንድ ወይም ሶቨሬን ፈንድ መቋቋምና በክልሉ ያሉ ዩኒቨርሲቲዎችን የሚያስተዳድር የራሱ መስሪያ ቤት መፍጠሩ ተጠቃሽ ናቸው። በተለምዶ ዩኒቨርሲቲዎች በፌዴራል መንግስት ስር የሚተዳደሩ ቢሆንም ክልሉ የራሱን ዩኒቨርሲቲ አስተዳደር መዋቅርና የሉዓላዊ ሀብት ፈንድ ማቋቋሙ ክልላዊ መንግስቱ ከፌዴራል መንግስቱ ጋር ያለውን የሀብትና የተቋማት ቅርጽ ወደ አዲስ የላቀና ራሱን የቻለ የሀገር ውስጥ ሀገር ወይም ስቴት ዊዝን ስቴት ምዕራፍ ያሸጋገረው መሆኑን ያሳያል። በተጨማሪም የኦሮሚያ ፖሊስ፣ የከተማ ልማት ቢሮና የልማት ኢንስቲትዩት ተጨማሪ ተልእኮና ሰፊ ስልጣን መሰጠቱ የጸጥታና ኢኮኖሚ ቁጥጥሩን ይበልጥ ለማጥበቅ ያለመ ነው። የረቂቅ ሰነዱ ይዘት ሲታይ የኦሮሚያ ክልል ከፍተኛ የሆነ የመዋቅር መተረማመስ ውስጥ እየገባ መሆኑን ያመላክታል። የአዲስ መዋቅር የክልሉን የጸጥታ መደፍረስ ፈተናዎች ከመፍታትና በጦርነት የተጎዳውን ኢኮኖሚ
ከማነቃቃት አኳያ የሚያመጣው እውነተኛ ለውጥ አጠያቂ ነው። ከልማት ይልቅ በመዋቅር ማፍረስና በመገንባት ላይ የሚያተኩረው ይህ ፖለቲካዊ ውሳኔ ስልጣንን በአንድ ማዕከል ለማጠናከር የሚጠቅም ቢመስልም የቢሮክራሲውን አገልግሎት አሰጣጥ በማወሳሰብና የተቋማትን ተጠያቂነት በማዳከም በኩል ከፍተኛ የፖለቲካ ዋጋ ሊያስከፍል እንደሚችል ይገመታል። የህንዱ የፊልም ኮከብ አሚታብ ባቻን ስለ ፈረንሳይ ብሔራዊ ቡድን የሰጠው አስተያየት መነጋገሪያ ሆነ። አንጋፋው የቦሊውድ የፊልም ኮከብ አሚታብ ባቻን የፊፋ 2026 ዓለም ዋንጫን አስመልክቶ በማህበራዊ ሚዲያ ያሰራጨው መልእክት ትልቅ መነጋገሪያ ሆኗል። ይህ የህንድ ኮከብ በኤክስ ገጹ ላይ ትናንት የጻፈው አስተያየት የፈረንሳይ ብሔራዊ ቡድን የሚመለከት ነው። ከፈረንሳይ ብሔራዊ ቡድን ቋሚ 11 ተሰላፊዎች ውስጥ 10 ጥቁሮች መሆናቸውንና አንድ ብቻ ነጭ መገኘቱን ጠቅሶም ይህ የጥቁሩን ኃይል ያሳያል በማለት የክንድ ምልክትን የሚያሳይ ኢሞጂ አያይዞ አስቀምጦ ነበር። የልጥፉ ትላንት ምሽት እንደተቀመጠ ወዲያውኑ ቫይራል በመሆን መነጋገሪያ ለመሆን ችሏል። በሺህ የሚቆጠሩ የማህበራዊ ሚዲያ ተጠቃሚዎችም የተለያየ ግብረ መልስ ሰጥተውታል። ጥቂቶች ተዋናዩ የግል ምልከታውን እንዳሰፈረ በመግለጽ ድጋፋቸውን ቢሰጡትም በርካቶች ግን አስፈላጊ ያልሆነ ዘረኝነትን የሚያንጸባርቅ ነው በማለት ተቃውሞ አቅርበውበታል። እንዲሁም የተጫዋቾቹን የፈረንሳይ ማንነት ችላ ያለ አስተያየት አድርገው የጠቀሱም አሉ። በርካታ አስተያየት ሰጪዎች የፈረንሳይ ብሔራዊ ቡድን አባላት የዘር ግንዳቸው ከየትም የሚቀዳ ቢሆን አሁን የሚወክሉት ፈረንሳይን መሆኑን ጠቅሰው ይህም የሀገሪቱን ህብረ ብሔራዊነት ባህል እንደሚያንጸባርቅ አስረድተዋል። የደቡብ አፍሪካው ፕሬዝዳንት በጋና ሊያደርጉት ያቀዱት ጉብኝት መሰረዙ ተዘገበ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎስ በሚቀጥለው ወር ማለትም በኦገስት የመጀመሪያው ሳምንት ባሉት ቀናት በጋና ጉብኝት ለማድረግ የሚያስችል ፕሮግራም ተይዞላቸው ነበር። ይህ ጉብኝት በሁለቱ ሀገራት መካከል ያለውን ረጅም ጊዜ ያስቆጠረ ግንኙነት ለማጠናከር ያለመ መሆኑም ተገልጿል። ይሁንና የጋራ መንግስት ይህንን ፕሮግራም መሰረዙን ሰሃራ ሪፖርተርስ ዘግቧል። እንደ ዘገባው ጉብኝቱ የተሰረዘው በደቡብ አፍሪካ ውስጥ በስደተኞች ላይ ባነጣጠረው ጥቃት አንድ ጋናዊ መገደሉ በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ውጥረት በመፍጠሩ ነው። የጋራ መንግስት ጁን 30 በኬፕ ታውን በተደረገው መጤጠል የተቃውሞ ሰልፍ ወቅት የ40 ዓመቱ ባሽር ኢሳቅ የተባለ ዜጋው መገደሉን አስታውቋል። የአክራ ባለስልጣናት እንደሚገልጹት የደቡብ አፍሪካ ፕሬዝዳንት ጉብኝት ለሌላ ጊዜ እንዲተላለፍ የተደረገ ሲሆን ይህም በዚያም የሚገኙ ዜጎቻቸው ደህንነት እንዳሰጋቸው የሚያሳይ ምልክት ነው። ባለስልጣናቱ በውጭ ሀገር የሚገኙ ጋናውያን ደህንነት ማረጋገጥ ቅድሚያ ሊሰጠው እንደሚገባ አሳስበዋል። የጋራ መንግስት የዜጋውን ግድያ በተመለከተ ለደቡብ አፍሪካ መንግስት በይፋ ተቃውሞ ያቀረበ ሲሆንም ደቡብ አፍሪካ ግን ጁን 30 በነበረው ተቃውሞ የተገደለ ምንም ሰው እንደሌለ በመናገር ላይ ናት። የደቡብ አፍሪካ የፍትህ ሚኒስትር በሰጡት ጋዜጣዊ መግለጫ የጋና ባለስልጣናት ስለ ደቡብ አፍሪካ የተሳሳተ መረጃ እያሰራጩ ነው በማለት መግለጻቸው ይታወቃል። ትራምፕ የመከላከያ ውጭ ጉዳይ ባጠላበት የኔቶ ጉባኤ ላይ አባል ሀገራቱን ሊፈትኑ ነው። በኔቶ አጋሮችና በትልቁ ወታደራዊ ኃይላቸው አሜሪካ መካከል ከቅርብ ጊዜ ወዲህ ፈታኝ የሆነ ግንኙነት መኖሩ ይታወቃል። ኦሳማ ቢን ጃቪድ ከአንካራ ቱርክ እንዳጠናቀረው ዘገባ የዓለም መሪዎች ወደ ዘንድሮ ጉባኤ ሲገቡ የዶናልድ ትራምፕ ቀጣይ ዓላማና ፍላጎትን ለመረዳት ጥረት እያደረጉ ይገኛሉ። ትራምፕ በበኩላቸው በጉባኤው ላይ የተገኙት ጥሩ ወዳጅ በሆኑት በቱርክ ፕሬዝዳንት ኤርዶጋን ምክንያት ብቻ መሆኑን መናገራቸው ከሌሎቹ አባል ሀገራት ይልቅ ለአንዷ የኔቶ ሀገር የበለጠ ክብርና ትኩረት እንደሚሰጡ በግልጽ ያሳየ ክስተት ሆኗል። በተጨማሪም ትራምፕ በኢራን ጦርነት ወቅት እንዳሳዘኗቸው የገለጿቸው ሀገራት ስም በመጥቀስ አባል ሀገራቱ በወቅቱ በሰጡት ምላሽ ምን ያህል ቅር እንዳሰኟቸውና እንዳስቆጣቸው በማህበራዊ ሚዲያ ገጻቸው ላይ በተደጋጋሚ ሲገልጹ ቆይተዋል። ይህ የትራምፕ አቋምና የመከላከያ በጀት መዋጮ ጉዳይ በዘንድሮ የኔቶ ጉባኤ ላይ ከፍተኛ ጥላ የሚያጠላና ውጥረት ሊፈጥር የሚችል ዋነኛ አጀንዳ ሆኗል። ጉባኤውን አስመልክቶ የኔቶ ዋና ኃላፊ ማርክ ሩተ የተለያዩ አባል ሀገራት ለወታደራዊ ኃይላቸው ስላወጡትና ቃል ስለተገባው ከ260 ቢሊዮን $1 በላይ የገንዘብ መጠን በማንሳት መድረኩን ከፍተዋል። በሌላ በኩል ሩሲያን በመቃወም አውሮፓን በማስተባበር ላይ የሚገኙት የዩክሬኑ ፕሬዝዳንት ዘለንስኪ አሁን 4ኛ ዓመቱን ለያዘው ጦርነት ተጨማሪ የፔትሪዮት ሚሳይሎችን ጨምሮ ሌሎች ከባድ ወታደራዊ ትጥቆችና መሰረተ ልማቶች በአፋጣኝ እንደሚያስፈልጓቸው ለጉባኤው ተሳታፊዎች አሳስበዋል።
በሞስኮ 1000 ድሮን ስናፐር የፑቲን ካልኩሌሽን ይለውጣል ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ከሩሲያ ጋር የሚደረገው ጦርነት ውጤት የሚለወጠው በአየር የበላይነት መያዝ መሆኑን አስታወቁ። ፕሬዝዳንቱ በጦርነት በባህር ኃይልና በምድር ጦር ላይ መቀዳጀት ጠቅሰው ወሳኙና ቀጣዩ በአየር ኃይል የበላይነት መቀዳጀት መሆኑን ገልጸዋል። ሲናገሩም በዚህ ጦርነት አሸናፊ የሚሆነው ብልህ እንደሆነ አምናለሁ ያሉት ዘለንስኪ ጨምረውም ጦር ሜዳ ላይ ጠላት እንዳይንቀሳቀስ ካደረከው በምድር ጦር የበላይነት ይዘ አቁመሃል ማለት ነው። የሩሲያ መርከቦች በባህር ድሮኖች እንዳይንቀሳቀሱ እንዳደረግነው በባህር ኃይልም የበላይነት ጨብጠናል። ስለዚህ አሁን የሚቀረን ሰማዩ ነው በማለት አስረድተዋል። አስከትለውም በዚህ ሰማይ ላይ በሚደረግ ውድድር ማን ሰፊ ግዛት አለው የሚለው አይሰራም። በፊቱንም ተፎካካሪ እንደነበርነው ሁሉ አሁን ወደዚያ ገብተናል ካሉ በኋላ ዩክሬን ረጅም ርቀት ላይ የማጥቃት አቅሟ እየተጠናከረ መምጣቱን ገልጸው አንድ ድክመት እንዳለባት ግን አልሸሸጉም። እንዳስረዱትም እሱም ጸረ ሚሳኤል መከላከያ ነው። ፓትሪዮቲክ ፓክ 3 የተሰኘው እነዚህ መከላከያዎች እያጠሯቸው መሆኑን ገልጸዋል። ሲናገሩም አውሮፓ በዚህ ረገድ የምታሳየውን ቸልተኝነት ማቆም አለባት። ቴክኖሎጂዎችና የኢንዱስትሪ አቅሟን ከሌሎች ሀገራት ጋር ማጋራት ይኖርባታል። ምክንያቱም ለሁሉም የሚበቃ ፓትሪዮት ሚሳኤል አይኖርም ብለዋል። ዘለንስኪ እንዳብራሩት ፓትሪዮት ሚሳኤሎችን የምታመርተው አሜሪካ ብቻ ስትሆን ይህ ሚሳኤል በአውሮፓ ውስጥ እንዲመረት ፍቃድ ልትሰጥ ይገባታል። አውሮፓውያን ከአሜሪካ ይህንን ፍቃድ ለማግኘት ጥያቄ ማቅረብና መወትወት እንዳለባቸው አሳስበው ዩክሬን በራሷ መንገድ ለአሜሪካ ጥያቄውን ማቅረቧን አስታውቀዋል። አገራቸው በክሬም ግዛት ውስጥ የምታደርገውን ረጅም ርቀት ጥቃት እንደምትቀጥል የገለጹት ዘለንስኪ ኢላማቸው ወታደራዊ ማዕከላት፣ የነዳጅ ዴፖዎች፣ የአየር መቃወሚያዎችና የአውሮፕላን መንደርደሪያዎች እንደሚሆኑ አስረድተዋል። ይህንን የሚያደርጉትም ሩሲያ በኃይል ዘርፍና በወደብ መሰረተ ልማቶች ላይ ጥቃት ከደረሰባት በኋላ ወታደራዊ ተቋሞችን በክሬሚያ ስላሰፈረች መሆኑን አስታውቀዋል። በተጨማሪም በዋና ከተማ ሞስኮ ላይ ጥቃት የመቀጠል እቅድ እንዳላቸው ገልጸዋል። እንደ ፕሬዝዳንቱ ገለጻ የክሬምሊን መሪው ጥቃቱ ሞስኮና ሴንት ፒተርስበርግ ድረስ እንደሚደርስ ብዙም አላሳሰባቸውም ነበር። ጨምሮም ፑቲን ክሬምሊን በጣም ሩቅ ቦታ እንደሆነ አስቦ ነበር። ነገር ግን ሞስኮ ውስጥ ጥቃት መፈጸሙን ሲሰማ ስሜቱ እየገባው መጥቷል ካሉ በኋላ በቀጣይነት የሚያደርጉት ጥቃት የበለጠ ፑቲን የጦርነትን እውነታ እንዲጋፈጡ የሚያደርግ መሆኑን ገልጸዋል። አስከትለውም በሞስኮ ላይ በመቶዎች አይደለም በሺዎች የሚቆጠር ድሮኖች ስናፐር የፑቲን ካልኩሌሽን ይለውጣል። እኛ ወደ ሞስኮ እጅግ በቀረብን ቁጥር ጦርነት ለማቆም አዲስ ምዕራፍ ይከፍታል። ፑቲንም የራሱን ደህንነት ለመጠበቅ ሲል ሰላምን ይመርጣል በማለት አስረድተዋል። አዲዳስ የዓለም ዋንጫ የፍጻሜ ጨዋታ ያዘጋጀውን ኳስ ይፋ አደረገ። አዲዳስ ኩባንያ ለ2026 የዓለም ዋንጫ የፍጻሜ ግጥሚያ በአይነቱ ለየት ያለና አዲስ ኳስ ማዘጋጀቱን ገለጸ። ድርጅቱ ባወጣው መግለጫ ይህ ኳስ በፍጻሜውና ለደረጃ በሚደረገው ጨዋታ ላይ ጥቅም ላይ እንደሚውል ጠቅሶ ኳሱ ዲዛይን የተደረገው የጨዋታውን ትልቅነት ከግምት ውስጥ ባስገባ መልኩ መሆኑን አስረድቷል። ትሪዮንዳ ፋይናል የሚል መጠሪያ የተሰጠው ይህ ኳስ ከአዲዳስ ባህላዊ የቀለም አቀማመጥ በተለየ ለመጀመሪያ ጊዜ ህብረ ቀለማት እንዲኖሩት መደረጉንም አስታውቋል። በኳሱ ላይ በጥቁር መደብ ወርቃማ ቀለማት ማስቀመጡን ገልጾም ይህ ውድድር የላቀ ሽልማት የሚያስገኝ መሆኑን እንደሚያሳይ አስረድቷል። እንዲሁም በተለያዩ የኳስ ክፍሎቹ ላይ ፒንክና ቀይ ቀለማትን ያስቀመጠው በሜዳ ውስጥ ተጫዋቾች ከሚያደርጉት ጫማ ጋር እንዲስማማ በማቀድ መሆኑን አስታውቋል። በኳሱ ዲዛይን ጥልቅ ስፌቶችን ተጠቅሞ የሸካራነት ባህሪ እንዲኖራቸው ማድረጉንም የአየር ግፊትን ለመከላከልና የተረጋጋ ፍጥነት ለማስፈን መሆኑን ገልጿል። ይህ ኳስ ለዓለም ዋንጫ የፍጻሜ ግጥሚያዎች ከዋለ በኋላም $160 በገበያ ላይ እንደሚውልም አስታውቋል። ተገድለዋል የተባለላቸው የቀድሞ የኢራን ፕሬዝዳንት በአያቶላ ሀመኒ የቀብር ስነስርዓት ላይ ታዩ። የቀድሞ የኢራን ፕሬዝዳንት መሐመድ ሀምዲን ዳጃ ከጦርነት ወዲህ ለመጀመሪያ ጊዜ በቴህራን አደባባይ ላይ ለመታየት ችለዋል። ፌብሩዋሪ 28 ቀን የተጀመረው ጦርነትን ተከትሎ በርካታ የኢራን ፖለቲካዊና ወታደራዊ ባለስልጣናት መገደላቸው የሚታወቅ ሲሆን ከዚያን ጊዜ አንስቶ እኚህ የቀድሞ ፕሬዝዳንት ታይተው አያውቁም። ይህንን ተከትሎ በተለያዩ ሚዲያዎች መገደላቸው ወይም መቁሰላቸው በስፋት ተዘግቧል። ነገር ግን በዚህ ዘገባ ላይ ማስተባበያም ሆነ ማረጋገጫ ያልተሰጠ መሆኑ በርካቶችን ሲያነጋግር ሰንብቷል። ይሁንና ትናንትና በቴህራን አደባባይ በተከናወነው የአያቶላ የቀብር ስነስርዓት ከተገኙት በሚሊዮን የሚቆጠሩ ሰዎች ውስጥ አህመዲነጃድ አንዱ ሆነዋል። የኢራን ቴሌቪዥን ምስላቸውን በግልጽ ያሳየ ሲሆን የቀድሞ ፕሬዝዳንቱ ጃኬት ለብሰውና አንገታቸውን በማስክ ሸፍነው ታይተዋል። ይህ በእንዲህ እንዳለ የሟቹ አያቶላ ሀመኒ ልጅ የሆኑት ሞሽታባ ግን እስካሁን በአባታቸው የቀብር ስነስርዓት ላይ ሊታዩ አልቻሉም።